ደህና ነኝ። ነይልኝ በእናትሽ። ደህና ነህ ግን? እንዴ ምንድነው ደህንነቴን በጣም አጥብቀሽ ጠየቅሽኝ። የሰማሽው ነገር አለ? ኧረ ምንም። ደህና መሆንክ እንደማውቅ። ደህና ነኝ ደህና ነኝ ደህና ነኝ ኤፍራታዬ። የት ነህ? መተው ውሰደኝ እስኪ። እንዴ በደስታ ነዋ። መጣሁ በቃ መጣሁ። የት ልትሄድ ነው? አንቺ እኮ ስትዘገይ ሌላ ቀጠሮ ነበረኝ። የትኛዋን ሴት ቀጥራት ነው ደግሞ? ኧረ የስራ ጉዳይ ነው። አንተ መቼም የስራ ጉዳይ አሳስቦ አያውቅም። እንግዲህ ይኸውልሽ እንደ ብሩክ እንዳትጨቃጨቂ። ቁጭ በል እፈልግሃለሁ። ታውቃለህ አይደል? በእኔ ኃይል ነው የተረፍከው። ሞተ ነበር። ሙቼ የነበረውን በአንቺ ምክንያት እንደሆነ አትርሺ። ይሄ ቅንዝርህ አንድ ቀን እንደሚያስደፋ ነግሬህ ነበር። አታስቢ፣ ምንም አልሆንም። እኔ አንተን አይደለሁም እንጂ ትላንት። ሰላም ሰላም ቤተሰብ እንዴት ናቸው? ደህና ናቸው? እግዚአብሔር ይመስገን በጣም ደህና ነኝ እላችኋለሁ። እንኳን ለ2018 በዓል በሰላም በጤና አደረሳችሁ እላችኋለሁ። እንዴት ነው አዲሱ ዓመት እላችኋለሁ። ፈጣሪ ይመስገን ለዚች ቀን ለዚች ሰዓት ለዚች ሰኮንድ ላደረሰን እላችኋለሁ። ፈጣሪ ሀገራችንን ሰላም ያደርግልን እላችኋለሁ። እና መግቢያ ላይ እንደተመለከታችሁት ማህሌት እርፋታ ስትደውለው ነው ሰደኝ ብላ ስትደውለው ማህሌት ደግሞ በአጋጣሚ መጣች እላቸዋለሁ። ምክንያቱም ከዚህ በፊት ቤት ድረስ ሞገስ ሄዶ ነበረና እንደምንም ቁም ሳጥን ውስጥ ተደብቆ ቀን ሙሉ ስትጨናነቅና ስትከራተት ውላ ማታ ላይ እንደምንም ወጣ ማለት ነው። እና አሁን ደግሞ ከብሩክ ጋራ ትጣላውና ከቤት ትወጣዋለች ማለት ነው። ስለዚህ ከቤት እንደወጣችው አልተመለሰችም። እህቷ ጋር ነው የምትኖረው ማለት ነው። ብሩክና ምሳሌ ከትምህርት መንገድ ላይ እየተጫወቱ እየሄዱ እያሉ አባዬ ፀጉሬን አስይዘልኝ ብላ ጠየቀችው ማለት ነው ምሳሌ። ከዛም በኋላ ብሩክም አሳዘላት ማለት ነው ፀጉሯን። ከዛም በኋላ እኔ ደግሞ አሁን እኔ ተራ ያንተን ፀጉርህን እሰራልሃለሁ ብላ እሺ በቃ ተሳመመኝ አላት። ከዛን ትንሽ እየተሯሯጡ እያሉ በመሃል ልቧ አመማትና መንገድ ላይ ወደቀችበት ማለት ነው። ኧረ ውሃ ያላችሁ በውሃ አግዙኝ፣ በውሃ አምጡልኝ እያለ ብሩክ ሲያለቅስ ሰው ይደርስለትና ውሃውን ያቀብላሉ ማለት ነው። ከዛም በኋላ ወደ ቤት መጥቶ ብሩክ ደግሞ ወደ ቤት መጣና በጣም አዘነ ማለት ነው። እንግዲህ ሞገስ ደግሞ ዛሬ ነገ እያለ ቤቱንም መኪናውን እገዛለሁ ብሎ ቀጠሮውን እያስረዘመ ነው ማለት ነው። ምክንያቱም ከማህሌት ጋራ ተመካክረው ስለነበሩ ነው። ምሳሌ እንደማትድን ስለሚፈልጉት ነው ማለት ነው። ሁለቱም ከሃዲ ስለሆኑ እሱም ዛሬ ነገ ይለዋል። ሌላ ሰው ደግሞ በዚህ ዋጋ ይገዛልኝም ብሎ እሱም ደግሞ ቀጠሮውን ሲያስረዝመው እየጠበቀ ነው ማለት ነው በትዕግስት ማለት ነው። ከዛም በኋላ ቅድስትና ብሩክ አብሮ እያወሩ እያሉ ከዚህ በኋላ ማህሌት አትመጣም ግን እኔን የምትመለስ ነው የሚመስለኝ ትለዋለች ማለት ነው። አይ አትመጣም ገና ከቤት ሳትወጣ ነው እኔ ከልቤ የሸኘኋት፣ እሷ ግን እውነት አልመሰላትም ይላታል ማለት ነው። ከዛም በኋላ እንደዚህ ቁጭ ብዬ አንተ ጋር በማውራቴ በጣም ደስ ብሎኛል ትለዋለች ማለት ነው። ለካ ቅድስት ከዚህ በፊት ባል መጥቶልሻል ስላት እኔ የሚወደው ፍቅረኛ አለኝ ግን እሱ አያውቅም፣ ያወቀ ቀን ይወቀው ያለችው ለካ እሱን ነው ማለት ነው። ከዛም በኋላ እየተሽኮራመመች ተዋለች ማለት ነው። እሱ ግራ ተጋባ። ከዛም በኋላ ምሳሌን ወደ ትምህርት ቤት ሲወስዳት ማህሌት ደግሞ
ምሳሌ ወደ ትምህርት ቤት ሲወስዳት ከእህቷ ጋር ደወለችውና አሁን ምክንያቱም ሞገስ ደግሞ እንትን አረጋት ማለት ነው። ከሞገስ ጋር መጀመሪያ ከሞገስ ጋር ተገናኘችውና ከሞገስ ጋር ስትገናኙ እሱ ቢራ እየጠጣ ነበረ። ከዛም በኋላ ደረሰችው። ከዛም በኋላ መጨረሻ ላይ እኔ በጣም አስጠልተሽኛል ማሄ እህትሽም አስጠልታችሁኛል፣ ሁለታችሁም አልፈልጋቸውም ሲለው ይናገራታል ማለት ነው። ከዛም በኋላ መሀል ላይ ደግሞ ትተዋት ይወጣል ማለት ነው። ከዛን እንደለመደችው የሆነ የሚያደነዝዝ ነገር የእሱ ቢራ ላይ ትጨምረዋለች ማለት ነው። እሱ ተመልሶ ሲመጣ ቢራውን ሲጠጣ ራሱን ይስታል ማለት ነው። እዛው ወንበሩ ላይ ቁጭ ይላል ማለት ነው፣ ይወድቃል ማለት ነው። ከዛም በኋላ ስልኩን ቀስ ብላ ተወስደውና ከዚህ በፊት ቪዲዮ ይዞበት ነበረ፣ ፎቶም ይዞበት ነበረ። ያንን ፎቶ ለማጥፋት ትሞክረዋለች ማለት ነው። መጨረሻ ላይ እሱ ሲነቃ ምን አርገሽኝ ነው? ምን አጠጥተሽኝ ነው ስላት፣ ከዛም በኋላ እኔ ምንም አላረኩም እንቅልፍ መጣክና መሀል ላይ ተኛክ ብለው መልሰዋለች ማለት ነው። እኔ ከመቼ ወዲህ ነው ሲጠጣ እንቅልፍ የሚመጣ? ምን አርገሽኝ ነው ብሎ ይነገራታል ማለት ነው። ከዛም በኋላ እኔ ምንም ነገር አላረኩም ትቼክ መሄድ ነበረብኝ ታዲያ ትለዋለች ማለት ነው። አዎ ትተሽኝ መሄድ ነበረብሽ አላት። ከዛም በኋላ እንግዲያውስ እኔ መሄድ አለብኝ ስትለው እጇን ያዛትና መሄድ የለብሽም እኔ ብሩክ አይደለሁም ይላታል ማለት ነው። ከዛም በኋላ ይሄንን ቢራ ጠጪ አላት። እንዴ ለምንድን ነው የምጠጣው? በዛ ላይ ይቀላቀልብኛል እና አልጠጣም ትለዋለች ማለት ነው። እንዴ መርዝ ጨመረችበት ብለክ እየጠረጠርከኝ ማለት ነው ትለዋለች ማለት ነው። ከዛም በኋላ ካልጨመርሽው ጠጪው ይላታል ማለት ነው። አለበለዚያ ከዚህ በፊት የያዝኩብሽን ቪዲዮ ለብሩክ አሳየዋለሁ ይላታል ማለት ነው። አሁን እንደ በፊቱ የምታስፈራራኝ እኮ እኔ ከብሩክ ጋር ተለያይቻለሁ ትለዋለች። እና ታዲያ ከብሩክ ጋር ብትለያይ ብሩክ ይሄንን ቪዲዮ ቢያየው ምንም የማይልሽ ይመስልሻል? እዛ ላይ ደግሞ አንቺ ቅድም አስክረሽኝ ከስልክ ላይ ጥፍተሽዋል። እኔ አንድ ስልክ ላይ የሚያስቀምጥ ይመስልሻል? እኔ ጅል አይደለሁም እንደ ብሩክ ይላታል ማለት ነው። እንደውም ለብሩክ ቢያሳይ ምንም ችግር ባያመጣም ለሚዲያ አሰራጫለሁ ብሎ ይነግራታል ማለት ነው። ከዛም በኋላ ትደነግጠውና ምርጫ እንግዲህ ያው ምርጫው ያንቺ ነው ይላታል። ከዛ እንደነገጠችውና ትጠጣዋለች ማለት ነው። ከጠጣችው በኋላ ይዟት ይሄዳል ማለት ነው። ከዛም በኋላ ከነቃችው በኋላ ለእህቷ አልተሳካልኝም ብላ ለእህቷ ትነግረዋለች። አሁን ደግሞ ያመጣችው ሀሳብ ወደ ብሩክ ለመመለስ ነው። ምክንያቱም አልሆነለትም ማለት ነው። አልፈልግሽም እያለት ስለሆነ ከሞገስ ጋራ ደግሞ ያላትን ምንም አማራጭ የላትም ማለት ነው። እንደማይፈልጋት እየነገራት ስለሆነ አሁን ወደ ብሩክ ልትመለስ ነው። ብሩክ ደግሞ የህዋ ስለሆነ ማለት ነው። ከዛም በኋላ እሱ ከትምህርት ቤት ልጅቷን ሲያመጣት መንገድ ላይ ቁጭ ብዬ እንደ እብድ ራሴን ስቼ እዛ እቀመጣለሁ ይዞኝ ወደ ቤት ይመለሳል ብላ ስላሰበችው መንገድ ላይ ቁጭ አለችው ማለት ነው። ብሩክ ደግሞ ከትምህርት ቤት ምሳሌ ይዞ ሲመጣ ከዛም በኋላ አያትና እሷ መሆኑን አላወቀም። አይቶ ዝም ብሎ አለፈ። ከዛም በኋላ ለእህቷ ደወለችውና ጥሎኝ ሄደ እኮ ብላ ለእህቷ ስትደውለው በሌላ ሰው ስደውይ ብላ ትነግረዋለች ማለት ነው። ኤፍራታ በሌላ ሰው ስትደውል ደግሞ ብሩክ ስልኩን አነሳና ከምሳሌ ጋር ተመልሶ ወደ ማህሌት ይመለሳል ማለት ነው። ከዛም በኋላ እማዬ ምን ሆነሽ ነው እዚህ የሆንሽው ብላ ስትጠይቀው እንዴ ከዛም በኋላ ሳትመልሰው ለምሳሌ ብሩክ ስትጠይቃት ምን ሆነሽ ነው እዚህ የሆንሽው? ይኸው ከአንተ ጋራ ከተለያየሁት እዚህ ብርድና ፀሐይ እየመታኝ ነው ብላ እያስመሰለች ትነግረዋለች ማለት ነው። ከዛም በኋላ እዚህ ላይ አለቀ ማለት ነው። ሌላ ጊዜ በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ፈጣሪ ሀገራችንን ሰላም ያደርግልን እላቸዋለሁ።
እኛንም ስደት ላይ ያለነው በሰላም ሀገራችንን መሬት ያብቃን፣ የራሳችንን ኑሮ ይስጠን እላቸዋለሁ። አዲሱ ዓመት የሰላም፣ የጤና፣ የፍቅር፣ የብልጽግና ይሁንልን እላቸዋለሁ። እንግዲህ ይሄንን ይመስላል። በየቀኑ አዳዲስ ምክንያት አታጣም ማለት ነው። ከዛኛው ሳይመቻት ደግሞ ወደ ብሩክ ትመለሳለች ማለት ነው። እንግዲህ አንድ ቀን እውነቷ ይወጣላታል ማለት ነው። አንዴ ምሳሌን መርዙን ስትጠጣ፣ አንዴ ደግሞ ቅድስት ውሃ ላይ ስትጨምረው ቅድስትም ከቤት ልታስወጣው አልቻለችም። የማታደርገው ነገር የለም ግን አይሳካላትም ማለት ነው። እንግዲህ መጨረሻው አንድ ቀን ይታወቃል ማለት ነው። ሌላ ጊዜ በሌላ እንገናኛለን ማለት ነው። እስከዛ ቸር ሰንብቱ። ለቻናሌ አዲስ የሆናችሁ ደግሞ ቻናሌ ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁን እንዳትረሱ። ቤተሰብ እንሆናለን ማለት ነው። በቅንነት ቤተሰብ አድርጉኝ፣ እኔም እመልሳለሁ ማለት ነው። ፋሚሊዎቼ፣ ውዶቼ፣ ምርጦቼ፣ ሁሉ ነገሮቼ ባይ ባይ።